ይቅርታ አድርግልኝ እኔ ልጅ ስኳር መጠቀም አልችልም። ግን ከፈለክ በስኳሩ ፋንታ አንድ ታሪክ ልነግር እችላለሁ። ሐሰን ሰባህን ታውቀዋለህ? ሐሰን ሰባህ ግዙፍ የሚባል ተራራ አጠገብ አልሙት ተብሎ የሚጠራ ቤተ መንግስት ውስጥ የሚኖር ሰው ነበር። በጣም ትልቅ ስልጣን ያለው፣ ግዛቶችን የያዘ፣ ፍትህን በወዲያው የሚሰጥ እና አስፈሪ ሰው ነበር። የዛን ጊዜ ገዢ የነበረው ንጉሥ ሰልሃቲን ኢዩብ ወደ ሐሰን ሰባህ ወሮታ አሳዳጆችን ይልክበትና ጭንቅላቱን ቆርጠው እንዲያመጡለት አዘዛቸው። እዛ ከትንሽ ጊዜ በኋላ የሐሰን ሰባህ ተላላኪ ወደ ሰልሃቲን መኖሪያ ሄዶ ከንጉሱ ጋር መነጋገር እንደሚፈልግ ለንጉሱ በግልጽ አሳወቀ። ከዛ መልእክተኛው አካባቢውን ቃኘ እና ለንጉሱ ለማውራት ብዙ ሰዎች ስላሉ እንደማይመች ነገረው። ከዛ ንጉሱ ሰዎቹ ከክፍሉ እንዲወጡ አዘዘ። ግን አሁንም መልእክተኛው ጥበቃዎቹም ጭምር እንዲወጡ ጠየቀው። መልእክቱ ለንጉሱ ብቻ ነው አለ። ንጉሱም መልእክቱን ለማወቅ ስለጓጓ ሁለት በጣም ከሚያምናቸው ጥበቃዎቹ በስተቀር ሌሎቹ እንዲወጡ አደረጋቸው። ከዛም መልእክተኛው ሁለቱን ጥበቃዎች አያቸውና እናንተም ውጡ አለ። ንጉሱ መልእክተኛው እንደዛ የማድረግ መብት እንደሌለው ነገረው። እናም እነሱ ልክ እንደ ልጆቼ ናቸው አለ። በሕይወቴ ሁሉ አምናቸዋለሁ አለ። 3 ብንሆንም አንድ ነን አለው እና መልእክተኛው እንዲያወራ ወይም ደግሞ እንዲሄድ ነገረው። ከዛም መልእክተኛው ሁለቱን ሰዎች አያቸውና ሰይፋችሁን መዛችሁ ንጉሳችሁን እንድትገሉ ባስገድዳችሁ ምን ታደርጋላችሁ አላቸው። እነዚህ ሁለት ሰዎች ያለምንም አቅማማት መለሱለት፣ አንተ እንዳዘዝክ አሉ። መልእክተኛውም መልሱን ከሰማ በኋላ ምንም ቃል ሳይተነፍስ ከክፍሉ ወጥቶ ሄደ። በነጋታው ሰላሃቲን ኢዩብ ሐሰን ሰባህን እንዲገርሉት የላካቸውን አሳዳጅ ሰዎች እንዲመለሱ አዘዛቸው። ግሩም ታሪክ ነው። በአንተ ግምት እዚህ ታሪክ ውስጥ እኔ የትኛው ነኝ? ሐሰን ሰባህ ነህ? አይ እኔ መልእክተኛው ነኝ። እሺ አንተስ ማን ነህ? ሰይፉን ከያዙት ጥበቃዎች አንደኛው ነው። አንድ ቀን መልእክተኛው መልእክቱን ይዞልህ ከመጣ ምን ታደርጋለህ? ይቅርታ አጎቴ፣ ቀለል ያልኩ ነኝ። ልክ እንዳንተ ቅኔ ብዙም አይገባኝም። መልእክተኛው ዋናው የመልእክቱ ባለቤት ከሆነ ለምን መልእክተኛ አስፈለገ? እስኪ ጭንቅላትን ብዙም አናወዛግበው ልጄ። ኢዜል እንዳትተኩስና እንድትተኩስ ቢነግርህ አንተ ምን ታደርጋለህ ነው ጥያቄው። እንደሱ አትለኝም እንዴ ታዲያ? ተኩስ ካለኝማ እተኩሳለሁ። አጎቴ የሐሰን ሰባህን መጽሐፍ ልትሰጠኝ ትችላለህ? ያው ማን ላይ መተኮስ እንዳለብኝ እንዳውቅ። ስለ መጽሐፉ በማሰብ ራስህን አታስቸግር። እኔን ብቻ ስማኝ። በል ሂድ። መልካም ቀን ይሁንልህ። ኢዜል የት ነህ ልጄ? ስራ ላይ ነኝ አጎቴ። ምን ነው? ምንም። ትላንትና ማታ ልናወራ አልቻልንም። ልረዳህ እንደቻልኩኝ ግን እንድታውቅ ብዬ ነው። አመሰግናለሁ። ምንም አይደለም። ግን እኔ እንዳላደርጋችሁ የምትፈልጋችሁ ጉዳዮች ላይ እየተጠነቀቅክ እንዳትጎዳ። ቀጣዩ ምንድን ነው? ይበልጥ ግላዊ ጉዳይ ነው። ልረዳህ የምችለው ነገር አለ? አይ ይሄ እንደሌለው አይደለም። ያለምን ማታለያና ሙከራ ሳጥን ውስጥ ሰተት ብሎ መግባት ነው። ስለዚህ ልትተው ነው ልጄ? እናወራበታለን አጎቴ። ልጆች ስጦታችሁን ወሰዳችሁ? ጥሩ ልጅ ነህ። ጥሩ ነው። እሺ
ልጆች ዝም በሉ እባካችሁ፣ እኔን አድምጡኝ። መበጥበጡን አቁሙ። ጌታዬ እባክህ አንድ ይቅርታ አድርግልን። በእንደዚህ ጊዜ እንቆጣጣራቸው። አዎ ይቻላል። እንዲያስቸግሩ ስላልፈለኩኝ አመሰግናለሁ። አጎቴ ዜል እሷ እንትን ደግሞ በጣም ነው የምታምረው። አይ አይደለውም ግን አያምልጥሽ፣ እሱ እኮ ቆንጆ ነው፣ ደግሞ ሀብታምም ነው። እነሱ ጊዜያዊ ነገሮች ናቸው። ጥሩ ልብ ያለው ነው የምፈልገው። ታዲያ እኔ እኮ ጥሩ ልብ አለኝ፣ ወሰጂኛ። እኔ ጥሩ ልብ አለኝ አክስቴ። እኔን አግቢኝ፣ የራሴን አልጋ ማንጠፍ እችላለሁ እኮ። ሳመች ግን አትወስድም። አንተ ለሷ ገና ልጅ ነሽ። ወደዚህ ና ልጄ፣ ና ትንሽ ነህ እንዴ? እንዴት ትንሽ እንደሆንክ እናሳያቸው። ና ጠፍረን አሳያቸው። እጅን ከፍ አድርግና አሳያቸው። ለእነዚህም ማን ትንሽ እንደሆነ አሳያቸው። አንበሳ አያቸው አይደል? አንበሳ እኮ ነው። እሺ ልጆች ኑ አሁን ተቀመጡ። ስዕል መሳል ትወዳለህ? ማውራት አልፈልግም። በድጋሚ እንዳመለጥክ ነግረውኝ ነበር። ከበፊቱ ርቄ ሄድኩ። ወዴት? አሁን ሄድልኝ። አልሄድም። እሱማ ትሄዳለህ። ስለዚህ ሄድ። በወረቀት ላይ ይሻላል። አቶ ኢዜል ምርጥነቱን ለመናገር ቃላቶች ያጥሩኛል። ብቻችንን አይተውንም፣ ሁሌም እንደ ጎበኘን ነው። በተጨማሪም ደግሞ ለጋስ ነው። ያ ልጅ ማን ነው? እኛ ጋር ከመጣ 12 ዓመት ሆኖታል። ልጆቹ ወደዚህ እስኪመጡ ድረስ ምን ያህል እንደተንገላቱ ለመገመት ሁላ አትችይም። ከኢዜል ጋር አቶ ኢዜል ለዚህ ልጅ የተለየ ትኩረት ነው ያለው፣ ግን ምንም ነገር ቢያደርግ ከልጁ ጋር ለመግባባት አልቻለም። ወላጆቹ የሉ? የልጁ ታሪክ እንኳን በጣም አሳዛኝ ነው። እናቱ እንደተወለደ ጥላው ሄደች። ትንሽ ሴት ልጅ አለቻት፣ ወሰደቻት። ወንዱን ልጇን ተወቹ። እሱ ልንከባከበው አልችልም ነው ያለችው። አባትየውስ? አባቱ በጥይት ተመቷል። ጥበቃ ነበር። በዝርፊያ ላይ ተገድሏል። ለመጠየቅ ፈራው። ምንድነው? እንግዲህ ዜል የልጆች ማደጎ በየጊዜው ይሄዳል። ይህ አምልጦኝ ነበር፣ ግን ዛሬ ያዝ ነው። ምናስ? የሁሉንም ልጆች መዝገብ ወስጃለሁ። እናማ እናያለን። ለእነዚህ ልጆች ፍቅር ለምን እንዳለው እናያለን። አሌ ምንም መረጃ አልደረሰም። እንዴት? ምን ተፈጠረ? ኢዜል ዛሬ ሞተ? ፈጣሪ ያድርገው። አዲሱ ጠቃሚያችን ነው፣ ሸሪካችን ሊሆን ነው። ሆቴሉን አብረነው እንሰራለን። አሊ ጠቀም ያለ ገንዘብ ነው ያለው። በእውነት ማን ያውቃል? ምናልባት የካዚኖውን ስራ ላንተ ሰጥ ይሆናል፣ ግን ቃል አልገባለህ። እናያለን። ካዚኖ ነው ያልኩት ነገር ገብተዋል? ግን አዎ፣ ያልከው ነገር በደንብ ገባኝ። ለራስ አዲስ የሚበላ ነገር እያዘዝክ ነው እና ከዚህ በፊት የተረፈን ደግሞ ለእኔ ለመስጠት ነው የምታስበው። አታበሳጨኛሊ። ማንንም አታምነ። እስከ ዛሬው ቀን ድረስ ኢዜልን ለማስወገድ ስታስብ ነበር። አሁን ምን ተቀየረ? አይ እኔ እንደዛ አላልኩም። እናያለን ነው ያልኩት። ቀስ በቀስ ማለት ነው። እሺ፣ እና ከዛ ምን ማድረግ እንዳለብኝ ንገረኝ። ስለ ሸሪክ ስለ እሱ ጠይቀኸኛል። ለምንድን ነው አንተን የምጠይቀው? አሊ
የኔ ገንዘብ የኔ ድርሻ ነው። አሁን እሱን ተው፣ ልባችንን አንሰባበር። ኢዜል ብዙ ምቾት አይሰጥም። እኔ ከተወለድኩ ቀን ጀምሮ ምቾት የተነሳው ነኝ። እኔም ምንም ድርሻ የለኝም። እሺ የግድያ ድርሻው ምንድነው? በሁለት ጥይቶች ምን ያህል ድርሻ ላገኝ ይችላለሁ? እሱ ጉዳይ ተዘግቷል። ሁሉም የራሱን ድርሻ ተከፋፍሎ በየራሱ መንገድ ተበታትኖ ነበር። እናንተ እኛን ሸውደህን ነበር፣ ታስታውሳለህ? አስታውሳለሁ። ታዲያ ካስታወስክ ራስህ ተመልሰህ እንደመጣ ረሳህ? ማንም ሰው እንድትመጣ አልጠየቀህም እና አሁንም ማንም እንድትሄድ አልነገረህም። ይህ ያንተ ድርሻ። ልብ አድርግ። ከፈለክ ቆይ ወይም ሂድ። ከቆየህ ካዚኖ የሆነ ቀን ያንተ ሊሆን ይችላል። ከሄድክ ግን ደግሞ ጌታዬ እባክህ አንዴ በኋላ ዋው 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 ዋው! ጥቁሩ ድመት ቼንጊዝ ልጥጥ ሆነ ሄላ እንዴ! መቼም እኔን ረስተኸኛል አይደል? ምርጡ እስኪ ነው። እኔም የስዕል ማስጎብኛ ውስጥ አሪፍ ባር ሰርቻለሁ። ሁሉም ውድ መጠጦች አሉበት። ሰዎች ይወዱታል። መኪና ምን ነበር? የድሮ ነው። የእኔን መኪና ብታያት ኖሮ ምርጥና አዲስ ምርት ኮፐስ ካብሪዮስ። መቀመጫዋ ቀይ ቆዳ ነው፣ ታበራለች። አሪፍ ነው። እነዛ ምርጥ ጊዜያቶች በደንብ ነበር የኖርኩት። እና አሁን ምን ተፈጠረ? አንተ የት ነው የምትኖረው ወንድሜ? ሀገሪቷ ኪሳራ ውስጥ ናት እኮ። እጄ ላይ የነበረውን በሙሉ ሸጥኩት። አዝናለሁ። እነዛ ቀናቶች በኋላ ለማንኛውም አሁን የወደፊታችንን እናያለን። ምን ማለት ነው? በባለፈው ጨዋታ እኔ ኳሱን አቀብዬ፣ አሁን ደግሞ የቅጣት ምት ጊዜ ነው። ገባህ አይደል? እጄ ላይ ብዙ የለኝም። እንግዲህ ምን እንደሆንኩ የረሳ ትመስላለህ። ከጄኔራሉ ጋር የሚመሳሰለውን ጥበቃ ጉርሻ ነገር ሰጥተኸው ነበር እና አሁን የሚገባኝን ስጠኝ። የሚገባኝን። እሺ እንደዚህ እናድርግ። ለዚህ ቦታ የጥበቃ ማኔጀር እየፈለግኩኝ ነበር። አንተ ስራውን ታውቀዋለህ እና ያንተ የግል ጠባቂ ልሆን ነው? በቅድሚያ እውቀቱ ያስፈልጋል። ስለዚህ ለአንዳንድ ትምህርት ልንክህ ይገባል። ምን ታስባለህ? ክፍያው ጫና ያለ ነው። ቆይ የማንን ገንዘብ የምትሰጠኝ ነው የሚመስልህ? አሁንም ድረስ እጄ ላይ የሰው ደም አለ እኮ። ቆይ አንተ ይህን የሚያህል ሀብት እንዴት እንዳገኘህ ረሳኸው እንዴ? እንደዚህ አትሆናል። እስኪ ተናገር። ይህንን ገንዘብ እንዴት ነው ያገኘኸው? ያለ እኔ እዚህ ትደርስ ነበር? እኔ ነኝ እዚህ ያደረስኩ ቼንጊዝ፣ እኔ ነኝ። ምክንያቱም ይህንን ነገር ልክ እንደገነባሁት ሁሉ ለማጥፋትም እችላለሁ። እሺ፣ ለዚህ እኔም አንተም እኩል መብት አለን። በማን ትከሻ እዚህ እንደደረስክ እንዳትረሳው። እንግዲህ እንዳብድና እንድፈነዳ አታድርገኝ። ውጡ። ለምንድን ነው በቶሎ የምትገነብለው? ለአንተ እያሰብኩልህ ነው። ለምሰራው ነገር አንተ ልምድ የለም። ከሌላው በምን ሊለያል? አንተ ብቻ ብልህ የሆንክ ይመስልሃል? አንተ ካለህ በታች ያነሰ ነገር የለኝም። እሺ ወዳጄ፣ አላስጠነቀቀኝም እንዳትለኝ። እንደዚህ ነው። የትናንትና ማታ ውጤቶችን ታገኛቸዋለህ። ከቻልክ አንብበህ ብትፈርምበት ደስ ይለኛል።
የምትችል ከሆነ እዚህም ላይ ፈርምበት። ምንድነው? ጌታዬ፣ አዲስ ለሚገቡት የመጫወቻ ጠረጴዛዎች ሪፖርቱን ማየት አለብን። ጥሩ ደህና ይመስላል። ዘቅዝቅህ ነው የያዝከው። ዘቅዝቄ አሁን ምን እንደተዘቀዘቀ እንደለቃ ንገረኝ። አንተ ውሻ ንገረኝ፣ ምንድን ነው የተዘቀዘቀው? እፋይ አቶ ቼንጊዝ አሁን ስራ ላይ ነው። እባክህ እንካ ቁልፎችን በሙሉ ውሰድ። አስቀድሜ ነግሬሃለሁ እኮ። አትጀምረኝ ቼንጊዝ። ቼንጊዝ አንተንም ሊያሳብድ ነው? ላስተዋውቅህ፣ የአይሳን ታናሽ እህት ባህር ናት። እሱ ደግሞ አሊ ይባላል። ሰላም። አሊ አብሮን ሊሰራ ነበር፣ ግን ሊሳካልን አልቻለም። ሊሰናበተን የመጣው። አዎ፣ ከዚህ ቦታ ማምለጥ ልክ ነህ። አይ እኔ እንኳን ፈሪ አይደለሁም። ስለ ጥበቃ ስራ አንስተህልኝ ነበር። እሱ ለኔ የሚሆን ስራ ነው። ይሄን አንሳና ና። ወዴት ነው? አንዳንድ ስሌቶችን ለመስራት ነው። ሰላም ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ላንቺ ምን እንደገዛልሽ ኢዜ ላይ መጽሔት መሸጫ ቦታ ወስዶ ነበር። አመሰግናለሁ። አብዛኛዎቹ መጽሐፎች በልቡ ያውቃቸዋል። ሌላስ ልናውቃቸው የሚገቡ የተለያዩ ባህሪያቶች አሉ? አዎ በጣም አሉ። ከዛ በኋላ ነው የሄደው። እሺ አልናገርም፣ እሱ የኛ ሚስጥር ይሆናል። እሺ ልብሴ ልቀይር በቃ። ለሄድ ማስተካከል ያለብኝ ጉዳዮች አሉ። ባህሪ ከፋታል። አንተን ካገኘች በኋላ በጣም ፍክት ብላለች። ነገሩ እንዴት ነው? እንደውም እኔም ቀንቼባቸዋለሁ። በቀላቀላችሁ ደስ ይለኛል። በቅርቡ አንድ ላይ ልንሰራ እንችል ይሆናል። አዎ አውቃለሁ። ደስ ብሎኛል። ወረቀቶችን የሚቀጥለው ሳምንት መላክ እችላለሁ። እሱ ላይ አብረን መስራት እንችላለን። እሺ ጥሩ ሀሳብ ነው። ዛሬ ከትናንትናው ደህና ትመስያለሽ። ጥሩ ነው። አንድ ነገር ልጠይቅህ። ትላንትና በስልክ ስናወራ ከቼንጊዝ ጋር ነበርክ? አዎ ተኝቶ ነበር። ምን ነው መቀስቀስ ነበረብኝ? ስለምን እያወራችሁ ነበር? የአይሳን ሚስጥር ነው። አቶ አሊ ከፈለክ ፋይሎቹን ምን ይላችሁ ታደርገዋለህ፣ አታስብ። የእጣ ፋንታዬ ጨዋታ በኦርሃን በሰባዎቹ ነው የጻፈው። ያን ያህል ትልቅ ነህ ማለት ነው? ያን ያህል አይደለሁም፣ ግን ሙዚቃውን ብዙ ጊዜ አዳምጬዋለሁ። አንዳንዴ እመሰጥበታለሁ። ፍቅረኛ አለችህ እንዴ? አይ የለኝም።
አይ ለአሁኑ የለህም። እኔንማ አትዋሸኝም። በአሁኑ ሰዓት መንገድ ላይ የት እንዳለህ አይደለም እየጠየኩ ያለሁት። ካለህ አለህ ነው፣ ከሌለህ የለህም። እኔ እንዳንተ እድለኛ አይደለሁ። አንተ የፈለግከውን ሴት ማግኘት ትችላለህ። ለምንድን ነው እሱ? አማላይ ነህ። ደግሞ ሁኔታም ከፍ ያለ ነው። አይ ቴፎ፣ ስርዓት ያለህ ይመስለኝ ነበር፣ ግን በጥባጭ ነገር ነህ መሰለኝ። ግን እንደዚህ ይሻላል። እኔ ስርዓት ያለው ሰው ብዙም አይመቸኝም። በል ለራስም ቅዳና ያዝ። አይ አግባብ አይሆንም። እንግዲህ ትእዛዝ ነው አልኩ። እና ምን እያከበርን ነው? የድሮውን ቼንጊዝ እየተሰናበት ነው። እኔ የድሮውን ቼንጊዝ ወደው ነበር። እሱም አንቺን በጣም ይወድሽ ነበር። መልካም እድልን ስታመጭለት ነበር። ምናልባት ለአዲሱም ቼንጊዝ አመጣለት ይሆናል። ዛሬ እየቆመርክ አይደለም? ጓደኛዬን እየጠበቅኩት ነው። እይ መጥቷል። እሱን ነው የምንጠብቀው። ኢዜል ሰላም ነው? ሸበላ ነው አይደል? ማናችንን ነው የምንበልጠው? እሱ ወይስ እኔ? ማናችሁም። እኔ የድሮ ቼንጊዝ ነው ምርጫዬ። መጠጥ የለም፣ ቁማርም የለም። በስተ መጨረሻ ደባሪ ሰው እንዳትሆን። ከዛ ደግሞ እነዚህ ሴቶች አንተ ላይ ተስፋ ይቆርጣሉ። ይኸውልህ ሚስጥር ልነግርህ ነው፣ ግን ማንም ማወቅ የለበትም። ከምሬ ነው። ከባድ ሚስጥር። ምንድን ነው? እኔ አይሳን ላይ ማግጬባት አላውቅም። አንዴም ስለምትወዳት ነው? አይደለም፣ ሁለቱ የተለያዩ ናቸው። ካወቀች እሷም ተማገጥብኛለች ብለህ ነው? አይደለም ይዜ እንድሄድ ከጠየቀችኝ መሄድ ስለማልችል። ስለዚህ አዲስ ጅማሬ ችርስ። አይ እኔንማ አታታለኝ። አሁን አይሆንም ማለት ሁለተኛ እድል፣ ሁለት ህይወት፣ ሁለተኛ ልጅ። ሁለተኛ ልጅ እንወልዳለን እና ምን ነው ይህን ያልገረመ? ሁለታችንም በጣም እንፈልገዋለን። ትክክለኛውን ጊዜ እየጠበቅን ነው እና ከዚህ የተሻለ ነገር አለ? ጊዜ ህይወታችንን ለመቀየር ለመጡት ሰዎች ይርስ። ክሎዊ ነው አይደል? ደስ የሚል ሽቶ ነው። ተመሳሳይ ነበረኝ። ታዲያ ለምን ቀየርሽው? ጓደኛዬን ወይም ደግሞ ሽቶውን መቀየር ነበረብኝ። ለዛ ነው። ከባድ ውሳኔ ነው። በእርግጥ አይደለም። ሁለቱንም በጣም ከተላመድሻቸው ሁለቱንም መቀየር አለብሽ። የኔ እንኳን ጥሩ እየሄደ አይደለም። ለምን? ቼንጊዝ ለመዋለል ዝግጁ ነው፣ ግን ከዛ ብዙም አያልፍም። ትንሽ ቀረብ ስለው ለማምለጥ ሰበብ ይፈልጋል። እኔ እንጃ፣ በጣም ገፋፍቼዋለሁ፣ ግን ሁሌም እንደሸሸኝ ነው። ስለዚህ መግፋቱን ታዩና ትንሽ አታዩ። አንድ ቀን በወጥመድሽ ውስጥ ይገባል። እሱም በምን ታውቂያለሽ? ምክንያቱም ወንድ ስለሆነ ነዋ።
ሁለታችንም በጣም እንፈልገዋለን። ትክክለኛውን ጊዜ እየጠበቅን ነው እና ከዚህ የተሻለ ነገር አለ? ጊዜ ህይወታችንን ለመቀየር ለመጡት ሰዎች ይስ የማይሆን ሰዓት አልደወልኩም አይደል? ምንም። በእርግጥ ስለ አንቺ እያሰብኩ ነበር። ምን እያደረግሽ ነው ያለሽው? ለምንድን ነው? ግልጽ አይደለም። ስለናፈቅሽኝ ነው። እውነቱን ንገረኝ። የምር ናፍቄ ነው? አዎ ነው። ዛሬ ደስ የሚል ቀን ነበር አይደል? የህይወት የመጨረሻ ቀን እንደዚህ ቢሆን ምኞቴ ነው። የህይወትሽን መጨረሻ ቀን ለማሰብ ገና ወጣት ነሽ እኮ። ብዙ የመጀመሪያዎቹ ይኖሩሻል። ይኖረናል አይደል? ለምሳሌ መጀመሪያ ግጭታችን። አዎ እሱንም ያካትታል። እሱን ስትናገር መጀመሪያ ጭንቅላት ውስጥ የመጣል ምንድን ነበር? ግን የማይሆን ነገር እንዳትነግረኝ፣ ካልሆነ ዘጋዋለሁ። ላስብ። አንቺ ሳትኖሪ ስምሽን ጮክ ብዬ ማጣራት፣ ሽቶሽን ለመጀመሪያ ጊዜ ከሌሎች ጋር ማነጻጸር ነው ያሰብኩት። እሺ ስልኩ ልዘጋው ነው። ለምን? የማይሆን ነገሩን የተናገርኩት። አይ እነሱን ቃላቶች በጭንቅላት ይዤ ለመተኛ ስለፈለግኩ ነው። እሺ ደህና ደሪ። ደህና ደር። ተናገረው ከማል። በውስጥ አትያዘው። የውስጥ ጩኸት እየተሰማኝ ነው። ያልኩህን ነገር አልሰማኝም። ምን ማድረግ እችላለሁ? ከማል አታድክመኝ። እንግዲህ ካልፈለግክ እንድትወጣ ነግሬያለሁ። በጭቃ የተጫወተ ያለ ሰው ይጨቀያል። መጨቄት ካልፈለግ ግዴታ አይደለም። እሱ የቸንጊዝ አወራር ነው፣ ያንተ አይደለም። እሱን እንመን። ምርጥ ምላስ አለው። ልጅቷን ወስዶታል፣ ገንዘቡን ወስዶታል። እየተነጋገርን ባለበት ሰዓት ሁለተኛ ልጅ ለመውለድ ፍላጎት አለው። እኔ ምን አለኝ? ይኸውልህ ኢዜል፣ አንዴ ብቻ እነግርሃለሁ። እድሜን አክብረው፣ የህይወት ልምዴ ነው። አንተ ድፍረቱ አለ። የኦማርን ድፍረት እሱን ደምስሰውታል፣ ሰባብረውታል፣ ሁሉን ነገርህን ወስደውታል። ግን ብርታታ አለ ኢዜል፣ እሱን ሊወስዱት አይችሉትም። ፊት ለፊት አይሳንን ለማየት ስለምትፈልግ ብቻ በገዛቸው ወስደህ ብርታትን አትስጣቸው። ብችል ኖሮ እሱ ብቻ በቂ ነበር። አዎ፣ ግን ከዚህ በኋላ አልፈልገውም። ልብ ስንት ጊዜ ሊሰበር ይችላል? ይበቃል። አልፈልገውም። ሰው ካንተ ጋር ምን ሊሰራ ይችላል? ሁሌም በጨለማ ውስጥ ነው ያለው። ምን አይነት ሰው ነህ? እሺ፣ የት ነበርክ ባክህ? ትላንትና ማታ አልነበርክም? ከደሞዜ መቀነስ ትችላለህ። ምን ተፈጠረ? ውሰደው።
የምንወደው ምግብ ቤት ምግብ ነው። 100% የአህያ ስጋ ነው። ትወደዋለህ? አበሳጭሃለሁ። እቃህን ሸክፈህ የምትሄድ መስሎኝ ነበር። ማን ያውቃል? ያን ያህል ቀላል አይደለም ወንድሜ። እንደምታስበው ቀላል አይደለም። ወንጀል ከተፈጸመበት ቦታ ልናመልጥበት የማንችላቸውን መጥፎ ነገሮች ነው ያደረግነው። አሊ፣ ይህ ትልቅ ነገር ነው። ለምንድን ነው እንደዛ የምታይ? ያላንተ ላደርገው አልችልም። ካላንተ ሊሆን አይችልም። እውነትህን ነው። በል ምግቡን ስጠኝ። ትበላለህ? እውነቱን ተናገር። እኛንን የምናወጣ ራሴንም አልረሳሁም። ዊ ኦማር፣ እውነቱን ተናገር ወይስ እኛን እየተጫወትክብን ነው? በላ ምን ታፈጣለህ? እውነቱን ተናገር። ወንድሜ ወንድሜ ወንድሜ፣ እዚህ ታሪክ ላይ መጥፎ ተዋናዩ እኔ፣ ጥሩ ደግሞ አንተ ነህ አይደል? እዚህ ከመጣ አይቀር ጠይቅ። ያን ያህል ቀላል ነው? እኔ እንደዛ አይመስለኝም። አንተ ቀላሉን መንገድ ነው የመረጥከው። አታለህናል። መግደል ከሞት የበለጠ ከባድ ነው ኦማር፣ እና መሄድ ደግሞ ከመቆየት ይልቅ ይከብዳል። በሕይወት ውስጥ ሰዎች ወይ ይሄዳሉ ወይ ይቆያሉ፣ ግን በመሃል ቤት የቀየሩ ሰዎችም አሉ። ልጄ ምን እያደረግክ ነው? የድሮ ወዳጅህን ነው ያየኸው? የድሮ ይመስላል ወንድሜ። ለማንኛውም ሁላችንንም ሊቀብረን ይችላል። ሁለታችሁ ለምን እርቅ አታወርዱ? ልጅ ሆናችሁብኝ። ስላየኋችሁ ደስ ብሎኛል። ቁርስ በልታችኋል እንዴ? እዩ፣ እኔ ደግሞ ኬክና ድንች አዘጋጅቼላችኋለሁ። እባካችሁ ብሉ፣ እባካችሁ። እንደ ድሮ እንቀላቀል። እና ከዛ ቀን በኋላ ስከታተላቸው ነበር። ልጄ አሁኑኑ ወደ ፖሊስ ጣቢያ እንሄድ። ማስረጃ የለኝማ። ምን እንላለን? ቀላል ነገር ነው፣ ማስረጃ አናጣም። ማማ ሲሚኝ እባክሽ፣ ከእስር ቤት አምልጫለሁ። ኦማር አባዬት ቢኖር ኖሮ ጥፋተኛ ነበር። እና ታዲያ ምን ልናደርግ ነው? ኦማር ታይማ፣ ይሄ የምታውቂው ፊት አይደለም። ለእኔ አሁንም እሱ ፊት ነው የሚታየኝ። እሱ በቂ ነው። ውስጤ ያለውን ማንነት ነው ያጠፉትማ። ከእነሱ ጋር እንድመሳሰል አድርገውኛል። እንዴት እንደዛ ትላለህ?
አንተ ኦማር ነህ። እንደነሱ መቼም ልትሆን አትችልም። አንተ ኦማር ነህ። አንተ እኮ የኔ ውድ ልጅ ነህ። አይሳን በመሃላችሁ ያለውን ችግር ፈታችሁ? አንቺ እንዳልሽው እናደርጋለን። የሆነ ቦታ እናስቀምጠዋለን። ምቾት እንዲሰማው እናደርጋለን። በምላሹ ሁለተኛ አይረብሽንም። አመሰግናለሁ። አሁን መሄድ እንችላለን። አሊን እንጥራ። አይሳን አትመጣም እንዴ? አባቷን ቢያንስ ደህናውን እንኳን አትለውም? ሰርዳር፣ ስምምነታችን ላይ ብቻ ተኩር። እኛም ቃላችንን እንጠብቃለን። ልክ ነህ፣ ይገባኛል። ስማ፣ እነዛ ሁለቱ ልክ ሊሆኑ ይችላሉ፣ ግን አንተ ላይ ምንም ጉዳት አላደረሱብህም ቼንጊዝ። እና ለመሰግንህ ይገባል። ብቻ አይሳንን ተንከባከብልኝ። እሱም ብቻ ቼንጊዝ። ታውቃለህ፣ በራሴ እጅ ነው አሳልፌ ለአንተ የሰጠው። ከአንተ ለገዛነው ነገር የሚገባውን ዋጋ ከፍለናል። እሱ እኮ ነው ጥሩ ክፍል። ያው ምንም ስላልከፈልክ በትክክለኛው ሰዓት ትክክለኛው ቦታ ላይ ነበር የተገኘኸው። ከእኔ ጋር በጣም ትመሳሰላለህ ቼንጊዝ። ጭንቅላትህ ሁሌም እንደጠነሰሰ ነው። ምን ልበልህ፣ ብቻ ጣፈንታችን አንድ እንደማይሆን ተስፋ አደርጋለሁ። በነገራችን ላይ ሁለተኛ ከአይሳን ዙሪያ እንደላይ ካለበለዚያ የአሊን ገመድ በጥሰዋል። ቢያንስ አሁን እጄን እንኳን ጨብጠው ቼንጊዝ። ለልጅ ልጄ ከአያቱ የተላከ ስጦታ ነው፣ ግን ለአይሳን በፍጹም እንዳትነግራት። እና ልጁ ማን ነው የሚመስለው? አይሳን ነው የሚመስለው ወይስ አንተን? ልጁ ራሱ እንጨት ለመስበር ይችላል፣ ግን 100 ወይም 1000 የሚሆኑ ሰራተኞች ናቸው ያሉት። ከቻልክ ስበራቸው። የጃንኮት የት ነው? ላገኘው አልቻልኩም። ክፍል ውስጥ መሆን አለበት። ይዘሽለት ነይ። ምን ተፈጠረ? መስመርህን ረሳህ እንዴ? ይህ በቃ በድጋሚ በኮፍያ ይስቅብኛል። ላልሄድም። ና ወደዚህ። እነሱ የማ ልጅ እንደሆን ካያውቁም እንዴ? ካላወቁ እኔ ሁሉን ነገር ጨርሳለሁ። እሺ በሰዓቱ ደረስኩ። ጀግና አሊ አንበሳው። ይህንን አድርገው። እሺ በሉ እናንተ ቀድማችሁ ሂዱ። እሺ እኔ ደርስባችኋለሁ። አሊ በደንብ አጨብጭቡልኝ። እሺ እንደሱ የማያደርጉ ካሉ ያሳፍራሉ። እኔ በሞተር ልከተላችሁ እንዴ ወይስ ልግባ? ያው አሊ ለአንተ ቦታ ላሳያዝንልህም ማለት አባትና እናት እናም ቤተሰብ ብቻ ነው የሚገባው ብለውናል። ግን ለአንተ ቪዲዮ እንቀርጽልሃለን። አሊ ራስ ምታት የሆነብንን ሰው ታውቀዋለህ አይደል? ከሪም። ከእሱ ጋር ያለንን ነገር ማቋረጥ አለብን። እዳውን በፍጹም ሊከፍል አልቻለም። እናንተ እሱን ታስተካክለዋለህ እባክህ። ሰው ልክበታለሁ። አይ አንተን መርጣለሁ። አንተ በጣም ጎበዝ። አባዬ መጣውኝ። ጃንን ብታየው ኖሮ በጣም ምርጥ አክተር ሆኗል። የማዘር ጎመን ዘር ማለት እኔ ነኛ። ትዝ ካለህ ከትምህርት ቤት መልስ ከኡማር ጋር እኔ ጋራጅ ትመጡ ነበር። የያን እድሜ እኩያ ነበርክ፣ ታስታውሳለህ?
በጣም ትበጠብጡ ነበር። አንተ ፈረስ ጋላቢ ነበርክ እና ከኦማር ጋር በሽጉጥ ትጫወቱ ነበር። አካባቢውን ትረብሹታላችሁ። ጃንን ባየሁት ቁጥር እሱ ነው የሚታወሰኝ። ሌላ ሰው ጋርም ይመሳሰላል፣ ግን ያ ሰው አንተ አይደለም። ለማንኛውም ሊድና የተካንኩበትን ነገር ልስራ፣ በኋላ እንገናኛለን። አባዬ። አቤት ልጄ። በጣም ወዳለሁ። እኔም በጣም ወዳለሁ። በል ተኛ። አሊ ጠረጴዛ ሁለትን አንዴ በደንብ ይው፣ ምክንያቱም ቁጥሮቹ በጣም ዝቅ ያሉ ናቸው። እኔም እሱን አስተውየዋለሁ። ዜከርኮ ያለው አዲሱ ቁማር ቤት ደግሞ እዛ በቂ ሰው የለንም። ስለዚህ ባክህ ሰው ላክ። እሺ፣ እዛው ሰው ልካለሁ። በቃ አሊ ምንድን ነው የሚፈረም ወረቀት ነው? ምን ነው ረሳሁ እንዴ? ባለፈው የሆነ ነገር ስትል ነበር ስለ ጃን ማለቴ ነው። አሁን ይሄንን ሪፖርት ይው። የምን ሪፖርት? የዲኤንኤ ሪፖርት። ዲኤንኤ ልጁ ማንን እንደሚመስል በደንብ ታውቃለህ? ይዋ ምናልባት ከዛ በኋላ የሌለ ነገር ማውራት ታቆማለህ። እብድ ነህ እንዴ ሰውዬ? ምን ሆነሃል? እኔ አንተን ለማናደድ ስሞክር ነበር። እስቲ ራስህን እይ። እኔ ስለቀለድኩብህ ብቻ ልጅህን እያስመረመረ ከሆነው ይሄ እኮ ጤነኝነት አይደለም፣ እብደት ነው። ግን በኋላ ላይ አንተ አባቱ መሆንህ ነው የሚያሳዝነው። ይሄ ውጤት የሚያሳየው ቼንጊዝ አታይ የጃን አታይ እውነተኛ ወላጅ አባት አለመሆኑን ነው። መልካም ልደት ለጃን፣ መልካም ልደት። በጣም ጎበዝ የኔ ልጅ። መልካም ልደት የኔ ልጅ። ስጦታችን ፈታችሁ አይደል? ኤሊፍ ነይ ፎቶ አንሽን። ፎቶ እሺ፣ ታዲያ ተቀበል። እሺ፣ ታዲያ እንዴት ነው የምናደርገው? ፋይሎቹን ነገ እንመልከታቸው። ከዛ የተወሰኑ ሰዓታት እናዘጋጃለን። ነገሩን በደንብ አድርገን አብረን እንሰራበታለን። ከዚህ ማምለጥ የምትፈልግ ይመስለኛል። ተመልከት፣ ችግሮችን በሙሉ ሊፈታልኝ ተዘጋጅቷል። ግን እኔ ላስጠንቅቅሽ፣ ለዚህ ሆቴል ነገር አዲስ ነኝ። ስለዚህ ትልቅ ትዕግስት ያስፈልገኛል እና ሁሉንም ነገር ቀስ ብለሽ ታስተምርኝ ይገባል። እሺ። እና ነገሮች ላይ እንዴት ነው? ቶሎ ትናደዳለህ? እንግዲህ አስተማሪዋ ላይ ይወሰናል። አስተማሪዋን የምወዳት ከሆነ ይቀለኛል። እስቲ ባለ ልደቱን አንዴ አየት ላርገው። እስኪ አንተም አንዴ ሞክረው። ልጅን እንደ ልጅ የሚሆን ነገር የለም። መቼም ህይወትን በጣም ይቀይራል አይደል? ከምታስበው በላይ። ወንድ ልጅ ህይወት ውስጥ ምርጥ ሚስት አለችኝ ብሎ የሚያስበው ከሆነ በኋላ ነው። እንዴት ማለት? ካንተ ነዋ ልጅ የምትወልደው። ከዛ ለራስህ እንዲህ ትላለህ፣ ይቺ ሴትዮ የኔ ነች፣ ለዘላለም የኔ ነች፣ መቼም ትታኝ አትሄድም።
ዋስትና ነች ትላለህ። እኔ እንደዛ አላሰብኩትም ነበር። ምን ማለት እችላለሁ? እንግዲህ እንደኔ ፍቅር ይዞ አያውቅም ማለት ነው። እውነቴን ነው ማለት ለዛሬ ማታ እንደ ህፃን ልጅ ነው የተዘጋጀሁት። እናንተ ምንድን ነው የምታወሩት? በቃ እኔ ልሂድ። ግን ለምን? ደህና እኮ ነው። አታስጨንቅ። ደርገው ነው ነው ጃን፣ መልካም ልደት። በጊዜ ልትወጣ ነው ማለት ነው፣ ግን ስለኛ ማወቅ አትፈልግም? እፈልጋለሁ እንጂ። በጣም ይቅርታ፣ ግን አንድ ነገር ብጠይቅሽ ቅር ይልሻል? አብረሽኝ መምጣት ትፈልጊያለሽ? አይ አሁንማ ልክ አይሆንም። ዛሬ ማታ ብቻዬን መሆን አልፈልግም፣ ለዛ ነው። እውነት ነው፣ ዛሬ ትንሽ ደብሮሃል። ምን ተፈጠረ? ምንም አትጨነቂ። ለማንኛውም ልሂድ። አይ የሆነ ነገር ደብቀኸኛል። እንደዚህ ነገሮች አላወራም፣ ለዛ ነው። ግን አንቺ ጋር ሰውን እለያለሁ። ከአንቺ ጋር በደንብ አወራለሁ። በቃ አሁን መሄድ አለብኝ። እሺ ኢዜል፣ ምን እንደተፈጠረ ንገረኝ በእናትህ። የህፃናት ጥበቃ ተቋም ውስጥ ያየነው ልጅ አስታወሽ? ያ ልጅ ድጋሚ ጠፋ። በጣም ጨንቆኛል። ባለፈው እንደዚህ ሲያደርግ ሊሞት ነበር። ጃን እድሜ አካባቢ ነው። ማንም ሰው ሳያስብልሽ ሲቀር ያለው ስሜት ይገባኛል። ብቻ አሁን ግቢ። አንቺንም አላሳዘንሽ። ደህና ደሪ። በቃ ኢዜል። ቼንጊዝ አርፋ ትቀመጥም እንዴ? ልክ እንደ ህፃን ልጅ እየሆንክ ነው። እንደ ህፃን ልጅ አልሽ? እህቴ ከኢዜል ጋር ለወጣ ነው። እሺ ማሬ፣ እንዳታመሺ። እህቴ እኔ ዛሬ ማታ አልመለስም፣ ከሱ ጋር ነው የምሆነው። ምንድን ከመሬት ተነስቶ አብሮ ማደር? እናንተ እኮ በጣም ገና ናችሁ። አላውቅም፣ ግን እኔ መሄድ እፈልጋለሁ። መሄድ አለብሽ ብዬ አላስብም እህቴ። እኔ ትልቅ ሰው ነኝ፣ በራሴ መወሰን እችላለሁ። ባህር እንዳትሄጂ። ስሚ፣ ምን እንዳደረግኩልሽ አድራሻውና ስልክ ቁጥሩን እዚህ ላይ ጽፌልሻለሁ። በጣም እወድሻለሁ። ዛሬ እኮ ልደቴ አይደለም ማሬ። ዛሬ ከዛ በላይ ትልቅ ቦታ አለው። ምን መሰለሽ ውዴ፣ ባለፈው የሰራሁትን ስህተት አስታወስኩት። በጣም አስፈላጊ ነገር ረስቻለሁ። ቼንጊዝ ተው። አይሳን፣ በዓለም ውስጥ በጣም ደስተኛው ወንድ ልታደርገኝ ፈቃደኛ ነሽ እና ታገቢኛለሽ? ቼንጊዝ፣ አውቃለሁ ገና መተዋወቃችን እንደሆነ አውቃለሁ። እና አንቺ ደግሞ መጥፎ ትዳር እንደነበረሽ አውቃለሁ። ከዛ በፊት የማይረባ ሰው አፍርተሽ ነበር። ግን ቃል ገባለሁ እሱ አይደገምም። እና እኔን አግቢኝ። እኔ ደስተኛ አደርግሻለሁ። ሁሉንም ነገር እንድትረሻ አደርጋለሁ። ሁሉንም ነገር? ሁሉንም ነገር። ከዚህ ምሽት በፊት የነበረ ምንም ነገር የለም። ሁለታችንም ንጹህ ሰዎች ነን። ንጹህ ነን ማለት ማለቴ እንደ አዲስ እንጀምር። ግን ያው ማታ ላይ ንጹህ መሆን የለብንም። ሻምፓኙን ረሳሁት። ቆይ ላምጣው። የትም እንዳትሄጂ።
ለካ ይዤው ወጥቻለሁ። ምን አይነት ሰው ነኝ? የምን መድኃኒት ነው? የእርግዝና። ስለማልፈልግ ነው ቼንጊዝ። ሌላ ልጅ አልፈልግም። ችግር አለው? ለምን? ልጅ አለን እኮ። አይሳን ንገሪኝ፣ ለምን? ካወቅክ አንተ ንገረኝ። ለምን? እኔ ምክንያቱን ካንቺ ነው መስማት የምፈልገው። ተናገሪ። እኛ መጥፎ ነን? እኛ መጥፎ ሰዎች ነን በይ። መጥፎ አይደለንም። አውቃለሁ። አሁን እንደኛ አይነት መጥፎ ሰው መውለድ አትፈልጊም። ለዛ ነው አይደል? አዎ፣ አልፈልግም። እሺ ጃንስ? እሱ ለየት ያለ ነው። እሱ ተአምር ነው። ግን አስብ፣ ከዚህ በኋላ ሌላ ተአምር አያጋጥመንም ቼንጊዝ። ታዲያ ለምን አገባሽ? ይህን ያህል የምትጠይኝ ከሆነ ለምን አገባሽ? ተው እባክህ፣ እኔ ይህን ያህል አልጠላም። ግን ደግሞ አትወጂኝም ቼንጊዝ። ቼንጊዝ፣ ቼንጊዝ ወዴት ነው? ቼንጊዝ ወዴት ነው የምትሄደው? ሰላም፣ እኔ ቼንጊዝ አታ ይባላል። የሰፈራችሁ አንደኛ ተናቂ ነኝ። በጣም መጥፎ ፍሬ። በሕይወቴ መጥፎ ነገሮችን አድርጌያለሁ። አዎ፣ ግን ማንም ሰው መጥፎ ብሎ ያን ከጠራው ስለማይወደኝ ነው ብዬ ነው የማስበው። ማንን የምታታልል ይመስልሃል? አንድን ሰው መውደድ ማለት ከሱ ሌላ ያለውን ሌላን ነገር አሳንሶ መውደድ ማለት ነው። የሆነን ሰው መምረጥ ማለት ሌላን ነገር እሳት ውስጥ መጣል ነው። ከሆነ ሰው ጋር መሄድ፣ ከሆነ ሰው ጋር ብቻ እሱን መርጦ መሄድ፣ እስከ መጨረሻ ድረስ መጓዝ ማለት ሁሉንም ከኋላ ያለውን ሰው መግደል ማለት ነው። ለዛ ነው እሺ ኦማር፣ አሁን በዚህ ሰዓት ምንም ታሪክ አትንገር። አንተ ምስኪን ስለሆን ከእኔ ይልቅ አይሳን ትገባሃለች ማለት አይደለም። ተሳሳትኩ እንዴ? በቃ ወሬው ሲደብርህ ዝምተኛ ትሆናለህ አይደል? ግን እኔ እውነቱን መንገር አለብኝ። ልክ እኔ ያሸነፍኩ ብዬ ሳስብ አንተ እንደምንም ተፍጨርጨረህ ተነስተህ ታሸንፋለህ። ለምን እዚህ እንዳለው ጠይቅ። እኔ እዚህ ያለሁት አንተ እንድታግዘኝ ስለምፈልግ ነው። እሷ ስላልፈለገች አንተ ላይ ማገጠችብህ። እንዳትነሳ አድርጋ እስከ መጨረሻው ሰባበረች። ይኸው ለእንደዚህ እንድትበቃ አደረገች። ግን በስተመጨረሻ አንተ ነው ያደረገችው። ልጁ ያንተ ነው ኦማር። እና ይሄንን ፍቅር ትለዋለህ? ፍቅር ማለት ያንን ሁሉ ነገር ካደረገች በኋላ ራስህን ራሷ በር ጋር ምንም እንደማያውቅ ሰው ማግኘት ነው? እስኪ ዛሬ እንኳን መልስልኝ። ለምን አንተን አትተውም ኦማር? እስከ ዛሬ ድረስ ለምን አንተን አትረሳም? አንድ ነገር ብቻ በደንብ እንድታዳምጠኝ እፈልጋለሁ።
እኔን ተመልክታ ስላንተ ካሰበች በጣም አዝናለሁ። ስለዚህ ይሄ እንዲከሰት እንዳታደርግ። ምክንያቱም አሁን አንተ ሞታል። ምን ታደርጋለህ? ወይስ ከሞት ትነሳለህ? እኔ ሁሉንም ነገር በደንብ ያሰብኩበት መስሎኝ፣ ግን አንድ ነገር ረስቼ ነበር። የሞተን ሰው ማታለልም ሆነ ማሸነፍ አይቻልም። አሁን አንተን ማታለል አልችልም። ስለዚህ አሁን ምን ቀረ? መሄድ ብቻ። ደህና ሁን ጓደኛዬ። በቃ አንድ ቀን እንገናኛለን። እኔ እናንተ እንደ ድሮ አንድ ቦታ የምንሆን ግን አይመስለኝም። ምንም ወደ ኋላ መመለስ የለም። ያንን ውሳኔ ስትወስን ሁሉንም ነገርና ሁሉንም ሰው ትተህ መሆን አለበት። ካልተሳካ ምንም ማድረግ አትችልም። ልብህን ታወጣዋለህ። የማትፈልገውን አካል ምንም ሳታቅማማ ከሰውነትህ ታወጣዋለህ። ካስፈለገም ልጅህን፣ ልብህንና ነፍስህን መጣል ይኖርብሃል። ምንም እንዳይቀር ከአንተ ጋር መሄድ የማይፈልግን አካል አንድ በአንድ ታወጣዋል። ቼንጊዝ የት ነው የምትሄደው? ትሰማኛለህ? የት ነው የምትሄደው? የትም አልሄድም። የትም አልሄድም ውዴ። እያታለልክ ነው። አይቻለሁ። ማታለል አይደለም። ከቦርሳ ውስጥ ተጨማሪ ታይሎች እየወሰድክ ነው። መቼ? ኦፍ! እዚህ ውስጥ ምንም ነገር የለም። ውሸታም ነህ። እንዴት ነው እንደዛ ያደረከው? በጭንቅላት ኃይል ተጠቅመ። በጭንቅላት ኃይል ተጠቅመ? እሺ፣ በጭንቅላት ኃይል ተጠቅመ ሌላ ምን መስራት ትችላለህ? እዚህ ጋር ላመጣሽ ይችላሉ። ኧረ እባክህ። ይገርማል። ኢዜል በጣም ይገርማል። አንተ ግን በጭራሽ እንዳሰብኩ አይደለህም። መጥፎ ነኝ? አዎ ነህ። እንደዚህ ከሆነ ካንተ ጋር ቅልጥ ያለ ፍቅር ይዞኛል። እና መጥፎ ነው? አዎ መጥፎ ነው። እኔ ፈርቻለሁ። ፍቅር ባዶ ሜዳ ላይ ይተውሃል ወይ ደግሞ እኔ በስተመጨረሻ አሳዝነሃለሁ። ምናልባት ይሄ ይገባኝ ይሆናል። አይተው፣ እሱ አይገባህም። መጀመሪያ ስንተዋወቅ እንደነገርኩ አንተ ጥሩ ሰው ነህ። በጣም ነው ማከብርህ። መቼም አልረሳህም። እኔ መቼም አልረሳህም። በጣም ወድሻለሁ አይሳና። እኔም በጣም ወድሃለሁ።
አይሳንን በር ላይ ለማየት ስትል ብቻ የራስህን ድፍረት በእጅ አንስተህ አትስጣቸው። አንተ ኦማር ነህ፣ እንደነሱ መሆን አትችልም። አንተ ኦማር ነህ፣ አንተ የኔ ውድ ነህ። አይ ኢዜን ከዚህ ቦታ ሂጂ ባህር። ምን ተፈጠረ? ከዚህ ሂጂ ባህር። አስምኝም እንዴ? ምንድነው? ችግር አለ እንዴ? ምን ተፈጠረ? አስምኝም እንዴ? እንድትሄጂ እየነገርኩሽ ነው። ተነሺ ኢዜን። ቆይ አንዴ በእናትህ ምን ተፈጠረ? ባህር ውጪ ያልኩሽ። በቃ አይገባሽም እንዴ? ዞር በይልኝ። የምናገረው አይገባሽም እንዴ? አልፈልግሽም። ሂጂ ኢዜን። እባክህ ምን እንደተፈጠረ ንገረኝ። ዝም በይ ባህር። በቃ ዞር በይልኝ። እንዳትመለሽ መቼም። የዚህን ታሪክ መጨረሻ የማላውቀው እንዳይመስልህ ኦማር፣ አውቀዋለሁ። ጨዋታው መቃብር ስፍራው ጋር ጀምሯል። ባህር እና እዛው ነው የሚያልቀው። ባህር ቆይ አንዴ። ባህር ምን ተፈጠረ? ባህር በሩን ክፈችው። አይዛን ባህር በሩን ክፈችው እባክሽን። እኔ ሁሉንም ነገር ያልሞከርኩት እንዳይመስል፣ ግን ከገደልከው ሰው ጋር መወዳደር አትችልም።